የአማራ ህዝብ በኢትዮጵያ ሀገረ መንግስት ግንባታ አንድነትና ሉዓላዊነት የከፈለው መስዋዕትነት በታሪክ ማህደር ደማቅ ሆኖ የሚነበብ ሀቅ ነው። ይሁን እንጂ ይህ ታላቅ ህዝብ ውለታው ተረስቶ ባለፉት በርካታ አስርት ዓመታት በተለይ ከቅርብ ጊዜ ወዲህ ማንነቱን መሰረት ባደረገ መልኩ የተደራጀ መዋቅራዊና ስልታዊ የዘር ማጽዳት አሰቃቂ ዘመቻ ሰለባ ሆኗል። በተለይም በአሁኑ ወቅት በሰሞኑ ብቻ ጀዋር መሐመድ በሰራውና ባነሳሳው የተለመደ የጥፋት ቅስቀሳ በኦሮሚያና ተያያዥ አካባቢዎች በሚገኙ ከተሞችና ገጠሮች ላይ ኢሰባዊ የሆኑ ጭፍጨፋዎች ተካሂደዋል። በምስራቅ ወለጋ በጉትን፣ አንዶዴ፣ አሊ፣ አዋጃ፣ ፈንዲቃ፣ መለከታ፣ አባ ሙሳ፣ ስሬዶሮ፣ መርጋጅገኛ፣ አሹ፣ ወፍጪ፣ አሮ አዲስ ዓለም የመሳሰሉ ከተሞችና ሰፈሮች ላይ የአማራ ማህበረሰብ ያነጣጠረ የቤት ማቃጠል፣ የንብረት ማውደምና መዝረፍ በክልሉ አገዛዝ ቀጥተኛ ትዕዛዝ ተፈጽሟል። በዚህ ሰሞን ሰቆቃ በኦሮሞ ገዳ ኮማንዶ በመከላከያ ሰራዊትና በቄሮስም በተደራጁ የዘረፋ ቡድኖች የአማራ እናቶችን እና እህቶችን በአሰቃቂ ሁኔታ ደፍረዋል። አረጋውያንና ህፃናት ያለ ርህራሄ ተጨፍጭፈዋል። የጥፋት አስፈጻሚዎች መንፈሳዊ ተቋማትንና እሴቶችን ጭምር በማዋረድ የሃይማኖት አባቶችን ሰባዊነትና ክብር በጎደለው አኳኋን አዋርደው በጥይት ደብድበው ረሽናቸዋል። አስከሬናቸውን በመጥረቢያ ቆራርጠው በእሳት አቃጥለውታል። ይህ በእንዲህ እንዳለ የአብይ አህመድ አገዛዝ ሆን ብሎ የቡሬ ወለጋ መስመር በመዝጋት በወለጋ የሚገኙ የአማራ ተወላጅ መውጫና መግቢያ አጡ ከ5 ዓመታት በላይ ታፍኖ እንዲቀመጥ ተደርጓል። በተጨማሪም ከአዲስ አበባ ወደ ተለያዩ ክልል መስመሮች ላይ አገዛዙ ባደራጀው ህገወጥ ሽፍታ አማካኝነት መንገደኞች ታግተው ከፍተኛ ገንዘብ ከተቀበሉ በኋላ በግፍ የሚገደሉበት አረመኔያዊ ድርጊት ተባብሶ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ አፋብን አንሻ ሰይድ 4ኛ እዝ ይህንን ለዘመናት የቀጠለ ብሔራዊ የህልውና አደጋ ለመቀልበስ የተረገጠውን የህዝባችንን ክብር ለማስመለስና ደህንነቱን ለበዘላቂነት ለማረጋገጥ የተመሰረተ የማይበገር የትግል ንቅናቄ ነው። 1 በአማራ ህዝብ ላይ የዘር ፍጅት ያወጁት አካላትና ያደረሱት ጉዳት በአክራሪው የፖለቲካ ልሂቃን የተቀነባበረው ጸረ አማራ የጥፋት ትርክት በወለጋ ምድር በወለጋ አማራ ላይ ዛሬ እየደረሰ ያለው ሁለንተናዊ ሰቆቃ የአንድ ጀንበር ክስተት አይደለም። አሁን ስልጣን ላይ ያለው አገዛዝና እንደነ ጀዋር መሐመድ ያሉ ጽንፈኛ ኦሮሞ ፖለቲካ ልሂቃን ባለፉት ዓመታት አማራውን እንደዋነኛ ጠላት በመፈረጅ መርዛማ የጥላቻ ትርክቶችን በስፋትና በተደራጀ መንገድ ሲያሰራጩ ቆይተዋል። ይህ ስልታዊ የስነ ልቦና ጦርነት በአማራው ላይ ለተፈጸሙ ተከታታይ የዘር ጭፍጨፋዎች ህጋዊና ሞራላዊ ሽፋን ለመስጠት ሆን ተብሎ የተጠነሰሰ ጥልቅ የጥፋት ስትራቴጂ ነው። የጥላቻ ፍሬ በአሰቃቂ ጭፍጨፋ የተዘፈቀች ሀገር አክራሪ ልሂቃን የፈጠሩት የጥላቻ ትርክትና ቀጥተኛ ትዕዛዝ ምክንያት አማራው በገዛ ሀገሩ አብሮት በበላውና በጠጣው ማህበረሰብ ውስጥ ሳይቀር በየቦታው እንዲታረድ ተደርጓል። ጀዋር መሐመድ እና መሰል አማራ ጠል ልሂቃን ቄሮ የተባለውን አደረጃጀት በመጠቀም ባደረጉት የጥፋት ጥሪ የንጹሃን አማራዎች ደም እንደ ጎርፍ ፈሷል። ዘግናኝ አደባባይ በዚህ ጥሪ መሰረት ዘግናኝ አደባባይ እልቂት በሻሸመኔ፣ በቡራዩ፣ በናዝሬት፣ በአሩሲ፣ በሐረር፣ በቡኖ እና በወለጋ በተለያዩ አካባቢዎች የተፈጸሙት ጭፍጨፋዎች የዚህ ጸረ ዘመቻ ማሳያዎች ናቸው። የጭካኔው ጥግ በአንድ ጀንበር ንጹሃን አማሮች፣ ሴቶች፣ ህፃናትና አረጋውያን ሳይቀሩ በቆንጨራ ተቆራርጠዋል። በቁማቸው ቤታቸው ተዘግቶባቸው በሳት ተለብልበዋል። እንዲሁም ማሰብ የሚከብዱ አሰቃቂ ኢሰባዊ ድርጊቶች ተፈጽሞባቸዋል። ስልታዊ ማፈናቀል የህይወት ዘመን ሀብትና ንብረታቸው በጠራራ ፀሐይ ተዘርፎ መኖሪያ ቤታቸው ወድሞ በህይወት የተረፉት ባዶ እጃቸውን ከቀያቸው እንዲወጡ ተደርጎ ዛሬም ድረስ በመጠለያ ጣቢያዎች በከፋ የረሃብና የስነ ልቦና ስቃይ ውስጥ ይገኛሉ።
የቤተ እምነቶች ውድመትና የሃይማኖት አባቶች ሰማዕትነት ያገዛዙና የጽንፈኛ ሊቃኑ የጥፋት ዘመቻ በስጋዊ አካልና በንብረት ላይ ብቻ የተገደበ አልነበረም። ይልቁንም ጥቃቱ ክርስቲያን ሙስሊም ሳይል ማንነትን ብቻ መሰረት በማድረግ የአማራውን ህዝብ መንፈሳዊና ስነ ልቦናዊ መሰረት ለመናድ የታለመ ነበር። የዘመናት ታሪክ ቅርስና እሴት የያዙ ታላላቅ ቤተ እምነቶች፣ አብያተ ክርስቲያናት፣ ገዳማት እንዲሁም የአማራ መስጊዶችን ሆን ተብሎ በእሳት እንዲጋዩና እንዲወድሙ ተደርጓል። ይህንን ተከትሎ ታቦት የተሸከሙ ህዝብን በጸሎት የሚያገለግሉ ንጹሃን ኦርቶዶክስ ሃይማኖት አባቶችና ካህናት እንዲሁም የእስልምና ሃይማኖት አባቶች የሆኑ ሼሆች እጅግ የሚዘገንና ርህራሄ በጎደለው አኳኋን በአደባባይ ታርደዋል፣ በግፍ ተገድለዋል። በወለጋው የዘር ማጥፋትና የተጠነሰሰው መዋቅራዊ እገታ በወለጋ ምድር በአማራው ላይ የተፈጸመው ግፍ በተለየ ሁኔታ እጅግ የተወሳሰበና በመንግስት መዋቅር ሙሉ በሙሉ የተደገፈ ሰቅጣጭ የዘር ማጥፋት ወንጀል ነው። የቡሬ ወለጋ መስመር እገዳ አረመኔው አብይ አህመድ አገዛዝ ሆን ብሎ የቡሬ ወለጋ መስመር በመዝጋት በወለጋ የሚገኘው የአማራ ተወላጅ መውጫና መግቢያ አጥቶ ከ5 ዓመታት በላይ ታፍኖ እንዲቀመጥ ተደርጓል። የተናበበ የጥፋት ተልዕኮ የወለጋን ጭፍጨፋ አገዛዙና አማራ ጠል የኦሮሞ ሊቃን በሚገባ ተናበው የፈጸሙት ነው። አማራው በታሪካዊ ርስቱና አብሮ በኖረው ቀየው እና ህዝብ ተጨፍጭፎ እንዲያልቅ አገዛዙ ጸጥታ ኃይሎች ጋር የተናበበ ስልት ተነድፎ ሲተገበር ቆይቷል። የጉዞ ላይ አፈናና እልቂት በህይወት የተረፉት ንጹሃን ሀብት ንብረታቸውን ተዘርፈው ባዶ እጃቸውን የሞት ጉዞ ወደ አማራ ክልል እንዲያደርጉ ተገደዋል። በዚህ ረጅም የእግር ጉዞ ላይ እንኳን ጽንፈኛው ሊቃን ቆንጨራ ያስታጠቃቸውን በቄሮስም የተደራጁ ወንበዴዎችን አገዛዙ ያሰማራቸው ነፍሰ ገዳዮች መንገድ ዘግተው ደፈጣ በመጣል ከልቂት የተረፈውን ህዝብ በየጥሻው አካሉን እየቆራረጡና በጥይት እየደበደቡ አሰቃቂ ፍጅት ፈጽመውበታል። በአዲስ አበባና በተለያየ ክልል መስመሮች አገዛዙ ያደራጀው የእገታና የግድያ ወንጀል የአብይ አህመድ አገዛዝ በአማራ ህዝብ ላይ የከፈተው ጦርነት በመሳሪያ ብቻ ሳይሆን ኢኮኖሚያዊና ስነ ልቦናዊ ጭምር ነው። አማራ በመሆናቸው ብቻ ንጹሃን መንገደኞች ታግተው ቤተሰቦቻቸው መክፈል የማይችሉትን እጅግ ከፍተኛ ገንዘብ እንዲከፍሉ ይገደዳሉ። ገንዘብ ከከፈሉም በኋላ ታጋቾች በአሰቃቂ ሁኔታ የሚገደሉበት አረመኔያዊ ድርጊት ያገዛዙ የዕለት ተዕለት መደበኛ ተግባር ሆኗል። 2 የአፋብን ወለጋ ቢዛሞ አንሻ ሰይድ 4ኛ እዝ ስትራቴጂያዊ የትግል ዓላማዎች ስያሜውን ወላሂ ድጋሚ አማራ አልሆንም እያለች ከተገደለችው ታዳጊ ንስት የወረሰው የአፋብን አንሻ ሰይድ 4ኛ እዝ ከዚህ ጥልቅ የህዝብ ቁስል የፈሰሰ ደምና የተቃጠለ አጥንት አብራክ የወጣ ኃይል ነው። ድርጅታችን አፋብን የሚመራበትን የትግል መስመር የሚከተለው እዛችን ካስቀመጣቸው ስትራቴጂያዊ ዓላማዎች መካከል አንደኛ ፍጹም የህልውና ዋስትናን ማረጋገጥ የወለጋ አማራ ብሎም የአማራ ህዝብ አጠቃላይ በየትኛውም የሀገሪቱ ክፍል በነጻነት የመዘዋወር መብቱ የተከበረበትን መንገዶች የማይዘጉበትን በማንነቱ ምክንያት የማይታገትበትን የማይታረድበትን ቤተ እምነቶችና ሃይማኖት አባቶች የማይዋረዱበትን የማይገደሉበትን አስተማማኝ የደህንነትና ፖለቲካዊ ዋስትና መገንባት። 2ኛ ጸረ አማራ የፖለቲካ መዋቅርን ማፍረስ ህዝባችንን ለዚህ ሁሉ ሰቆቃ የዳረገውን የመንገድ እገታና ሽፍትነት የመንግስት ስራ አድርጎ የያዘውን አገዛዝ ስርዓት ማስወገድ ነው። 3ኛ ታሪካዊና ስነ ልቦናዊ ካሳ በወለጋ አማራ ህዝብ ላይ የተሰራውን የሐሰት ጥላቻ ትርክ በመስፈር የህዝባችንን ታሪካዊ ክብር ሞራልና ስነ ልቦናዊ ልዕልና መልሶ መገንባት። 4ኛ ወንጀለኞችን ለፍርድ ማቅረብ በህዝባችን ላይ የዘር ማጥፋት ትዕዛዝ የሰጡ ያስፈጸሙ ህዝብን ያፈናቀሉ ሴቶችን የደፈሩና መንገደኞችን ያገቱ ፖለቲከኞች የጸጥታ አካላትና ጽንፈኛ ታጣቂዎች በማያዳግም ሁኔታ ለታሪክና ለህግ ለፍርድ ይቀርባሉ። 2 ከኦሮሞ ህዝብ ጋር ስላለን ወንድማማችነትና የጋራ አቋም የአማራና የኦሮሞ ህዝብ የአብሮነት ኑጋሪ
በዚህ አጋጣሚ አንድ ጉዳይን በግልጽ ማስቀመጥ ያስፈልጋል። የአማራ ህዝብ ለኦሮሞ ህዝብ ያለው አክብሮት ጥልቅና ታሪካዊ ነው። ሁለቱ ህዝቦች ለዘመናት በጎረቤትነት በንግድና በማህበራዊ ትስስር በጋራ የሥራና የኑሮ ልምድ የተሳሰሩ ሲሆኑ በብዙ ቤተሰቦች ውስጥም በጋብቻና በዝምድና ተቀራርበው አብረው የኖሩ ህዝቦች ናቸው። በመሆኑ በአንድ በኩል ከኦሮሞ ሊቃን የፖለቲካ ሊቃን ወይም ከተወሰኑ የፖለቲካና የታጣቂ ኃይሎች የሚመጡ አደገኛ አቋሞችን በጽኑ መቃወም፣ በሌላ በኩል ግን ይህንን ተቃውሞ በኦሮሞ ህዝብ ላይ እንዳይወሰድ በግልጽ መለየት ያስፈልጋል። የኛ ተቃውሞ በማንነት ላይ ሳይሆን በጥላቻ፣ በጥቃት፣ በመርዶና በሰው ህይወትና ክብር ላይ የሚፈጸሙ ግፎች ላይ ነው። የኦሮሞ ህዝብ እንደ ህዝብ የኛ ጠላት አይደለም። ይልቁንም ከኛ ጋር በብዙ ታሪካዊ የማህበራዊና የቤተሰብ ትስስር የፈጠረ ታላቅ ህዝብ ነው። በተለይ በጋብቻ የተዛመዱ በአንድ መንደርና በአንድ ማህበራዊ ኑሮ የተጣመሩ ቤተሰቦች ቁጥራቸው ብዙ በመሆኑ የሁለቱ ህዝቦች ተፈጥሯዊ ትስስር ያሳያል። ተመሳሳይ አደጋ የተደቀነበት የአማራና የኦሮሞ ህዝብ በወለጋ የትግላችን ዓላማ ተፈጥሯዊ የሆነውን የሁለቱን ህዝቦች የቆየ የጋራ ኑሮና ወንድማማችነት ለማፍረስ ሳይሆን ይልቁንም እንዲጠናከር ነው። የፖለቲካ ልዩነት የህዝቦችን የዘመናት የጋራ ታሪክና ማህበራዊ ትስስር ሊያፈርስ አይገባም። የሁለቱም ህዝቦች ልጆች በነጻነት በክብርና በደህንነት አብረው የሚኖሩበትን ሰላማዊ ማህበራዊ ምህዳር መገንባት የጋራ ኃላፊነታችን ነው። በተለይ በወለጋ ምድር ያለው የአማራና የኦሮሞ ህዝብ አብሮነት የዘላለም ኑባሬ ከመሆኑም ባሻገር ጸረ ህዝቡ የአብይ አገዛዝ የከፈተው እልቂት ጦርነት ሁለቱንም ህዝቦች ዋጋ እያስከፈለ ያለ መሆኑን ይታወቃል። የወለጋን ህዝብ ከጥፋት ለመታደግ የሚደረግ የተቀናጀ ተጋድሎ ላለፉት 8 ዓመታት በዘረፈጁ አገዛዝ በተከፈተ ጦርነት አደጋ ውስጥ የገባው የአማራና የኦሮሞን ህዝብ ካገዛዙ የጥፋት ፕሮጀክት ለመታደግ መሬት ላይ በደማቅ መስዋዕትነት እየታጀበ ተጋድሎ የሚያደርገው የአፋብን ወለጋ ቢዛሞ አንሻ ሰይድ 4ኛ እዝና የኦሮሞ ህዝብ ወኪል የሆነው የኦሮሞ ነጻነት ሰራዊት የጋራ የመጥፋት አደጋ በጋራ ያሰለፋቸው ኃይሎች ናቸው። የሊቃኑ የፖለቲካ አመለካከት ልዩነት በጠረጴዛ ዙሪያ ለሚደረግ ክርክር የሚያበቃው ጸረ ህዝብ የሆነውን የቀውስና የሽብር አገዛዝ በማስወገድ የህዝብን ህልውና ማስጠበቅ ሲቻል እንደሆነ የምናምን ሁለቱ አደረጃጀቶች አገዛዙ የሚያሰማራውን ጭፍጨፋ ኃይል በጋራ መዋጋት እንዳለብን ካመን ቆይተናል። በጋራ መቆማችን ያልጣማቸውና ገብተው ለመፈትፈት አልመች ያላቸው ግለሰቦች የሚነዙት አሉባልታ የማይበገረው የወለጋ የቅንጅት ተጋድሎ አገዛዙን በማስወገድ ወለጋ የሰላምና የልማት ምድር እንዲሆን ወደፊትም አበክረን የምንሰራበት ጉዳይ ነው። ሶስተኛ ተጠያቂነትና አራተኛ ተጠያቂነትና ፍትህ በህዝብ ላይ ጭፍጨፋ የፈጸሙ ያስፈጸሙ ስምሪት የሰጡ መዋቅራዊ ድጋፍ ያደረጉ የሚዲያ ሽፋን የሰጡ እና ሌሎችም በተለያዩ መንገድ የተሳተፉ ሁሉ ከህዝባችን ማሸነፍ ማግስት የፍትህ ጽዋን ይጎነጫሉ። የተገፋው ህዝባችን በፍትህ ይታከም ዘንድ ይህንን ለማድረግ አስፈላጊው መስዋዕትነት ይከፈላል። እንዲሁም የኦሮሞ ህዝብ ጨምሮ ከየትኛውም አካባቢ ካለ ህዝብ ጋር መልካም ግንኙነት ያለው የጄኔቫ ኮንቬንሽን እና ሌሎች የጦር ህግጋትን ዓለም አቀፍ ስታንዳርድን አክብሮ እየታገለ ያለ አፋብን ወለጋ ቢዛሞ አንሻ ሰይድ 4ኛ እዝ ማንኛውም በሲቪሊያን ላይ ተፈጽሟል ተብሎ የሚታመኑ የጦር ወንጀሎችም ሆኑ ሌሎች ህገወጥ ድርጊቶች በገለልተኛ ወገኖች ምርመራ እንዲደረግ ጥሪ ያቀርባል። በዚህ ጉዳይ ላይ መሳተፍ የሚፈልጉ ዓለም አቀፍ ተቋማት ለሚያደርጉት ማንኛውም ምርመራ ተባባሪ ከመሆናችንም ባሻገር ሰራዊታችን በሚንቀሳቀስባቸው ቦታዎች ሁሉ ለሚያከናውናቸው ተግባራት ኃላፊነት የምንወስድ